ስኬታማ ለመሆን በጠዋት መነሳት ብቻውን በቂ አይደለም። ዋናው ነገር ከቀኑ የመጀመሪያ 30 ደቂቃዎች ምን እንደምታደርጉ ነው። አብዛኞቻችን ግን ልክ ከእንቅልፋችን እንደነቀን ስልካችንን በመጎርጎር ቀናችንን በጭንቀትና በትኩረት ማጣት እንጀምራለን። በዚህ ቪዲዮ ህይወታችሁ ሙሉ በሙሉ የሚቀይሩና በሳይንሳዊ ምርምር የተረጋገጡ 5 ወርቃማ የጠዋት ልማዶችን እናያለን። አሁን ወደ መጀመሪያው እንለፍ። አንደኛ፣ ውሃ መጠጣት። ሰውነታችን ለ7 እና ለ8 ሰዓታት በምናደርገው እንቅልፍ ውስጥ ምንም አይነት ፈሳሽ ሳያገኝ ይቆያል። ይህ ማለት ጠዋት ከአልጋችን ስንነሳ ሰውነታችን በከፊል የመድረቅ ዲሃይድሬሽን ሁኔታ ውስጥ ይሆናል ማለት ነው። ብዙዎቻችን ከመኝታችን እንደተነሳን በቀጥታ ወደ ትኩስ ነገር ቡና፣ ሻይ ወይም ማኪያቶ ነው የምናመራው። ነገር ግን ይሄ በሰውነታችን ላይ የምንሰራው ትልቁ ስህተት ነው። ጠዋት በባዶ ሆድ 1 ብርጭቆ ንጹህ ውሃ መጠጣት የደረቁ የሰውነት ህዋሶቻችን ወዲያውኑ ያነቃቃቸዋል። ልክ የደረቀ ተክል ውሃ እንደማጠጣት ማለት ነው። ይሄ ቀላል ልማድ ወደ አእምሮአችን የሚሄደውን የኦክሲጅን መጠን ይጨምራል፣ የሰውነት ምግብ የመፈጨት ስርዓትም ያፋጥናል፣ እንዲሁም ከእንቅልፍ የተረፈውን ድብርት በአንድ ጊዜ ያጠፋል። ሁለተኛ፣ ስልክን አለመጎርጎር። ይህ በዘመናችን ለሁላችንም ትልቁ ፈተና ነው። አይናችን እንደተከፈተ የፌስቡክ፣ የቲክቶክ ወይም የስራ ኢሜይሎችን ወዘተ በመፈተሽ አእምሯችን ወዲያውኑ የጭንቀት ሆርሞን ወይም ኮርቲዞል እንዲያመነጭ እናደርገዋለን። ገና ቀናችን ሳይጀምር አእምሯችን በሌሎች ወሬና አስጨናቂ ዜናዎች ይሞላል። ጠዋት አእምሯችን በጣም ንቁና መረጃ ልክ እንደ ስፖንጅ በቀላሉ የሚቀበልበት ወርቃማ ጊዜ ነው። በመጀመሪያዎቹ 30 ደቂቃዎች ስልካችሁን ባለመንካት ለአእምሯችሁ የተረጋጋ የሽግግር ጊዜ መስጠት ያስፈልጋል። ይህ አጭር የሰላም ጊዜ ቀኑን ሙሉ ለሚገጥማችሁ ነገር ሁሉ በተረጋጋ በተደራጀና በሰከነ መንፈስ ምላሽ ለመስጠት መከላከያ ጋሻ ይሆናችኋል። ሶስተኛ፣ አካልን ማንቀሳቀስ። ይህ ሲባል የግድ ጠዋት ተነስተን ወደ ጂም መሄድ ወይም ለብዙ ሰዓታት መሮጥ አለብን ማለት አይደለም። ከ5 እና 10 ደቂቃ የሚወስድ ሰውነት የማፍታታት ስትሬቺንግ፣ በጥልቀት መተንፈስ ወይም ሳሎን ውስጥ ቀለል ያለ እርምጃ ማድረግ በቂ ነው። በምንተኛበት ሰዓት ጡንቻዎቻችን ይደነዝዛሉ፣ የደም ዝውውራችን ይቀዘቅዛል። አካላችንን በምናንቀሳቀስበት ጊዜ ግን የደም ዝውውር ፍጥነት ይጨምራል። ኦክሲጅን ወደ አእምሯችንና ወደ ሙሉ የሰውነት ክፍሎቻችን በፍጥነት ይደርሳል። ይህ ልክ ቀኑ ሙሉ ሊጓዝ የተዘጋጀን መኪና ሞተር ጠዋት ላይ እንደማሞቅ ነው። ሰውነታችንም ቀኑን ሙሉ ለሚጠብቀው ስራና እንቅስቃሴ ዝግጁና ንቁ ያደርገዋል ማለት ነው። ድካምና የሰውነት መጫጫን ለማስወገድ ከቡና የበለጠ አስተማማኝ መንገድ አካላዊ እንቅስቃሴ ነው። አራተኛ፣ የተፈጥሮ የፀሐይ ብርሃን ማግኘት። ይህ ምናልባት ለብዙዎቻችን ቀልድ ሊመስለን ይችል ይሆናል። ነገር ግን ጠዋት ወደ ውጭ ወጥቶ ወይም በመስኮት በኩል ከ5 እና 10 ደቂቃ የጠዋቷን ለስላሳ ፀሐይ ማየት በአይናችን በኩል ወደ አእምሯችን ቀጥተኛ ምልክት ይልካል። ይህ የተፈጥሮ ብርሃን ምልክት ሰውነታችን የእንቅልፍ ሆርሞን የሆነው ሜላቶኒን ማምረት እንዲያቆም እና የንቁነት ሆርሞን ኮርቲሶል እንዲያመነጭ ያደርገዋል። ይህ ልምድ የሰውነታችን የተፈጥሮ ስነ ህይወት ወይም ባዮሎጂ ስርዓት ሰርካዲያን ራይተም ሙሉ በሙሉ ያስተካክላል። ጠዋት የፀሐይ ብርሃን በአግባቡ ያገኘ ሰው በቀን ውሎው ከፍተኛ ትኩረትና ንቁነት ከመኖሩም በላይ ማታ በሰዓቱና በሰላም የመተኛት እድሉ እጅግ ከፍተኛ ነው። በተለይ በሀገራችን ዓመቱን ሙሉ ደስ የሚል የፀሐይ ብርሃን ስላለን ይህንን የወርቃማ የተፈጥሮ ስጦታ በአግባቡ ልንጠቀምበት ይገባል። አምስተኛ፣ ቀናችንን በአግባቡ ማቀድ። ያለ እቅድ መዋል ልክ መሪና መዳረሻ እንደሌለው መኪና በነፋስ መነዳት ማለት ነው። ጠዋት ላይ በዕለቱ ሊከናወኑ የሚገቡ ተግባራት በደረጃና በክብደታቸው በመለየት በማስታወሻ ደብተር ላይ መጻፍ ያስፈልጋል። ለእያንዳንዱ ተግባር ግልጽ የጊዜ ገደብ ማስቀመጥ ትኩረታችን እንዳይበታተንና በውጤታማነት ስራ ለማጠናቀቅ ይረዳል። ከዚያም በጣም ከባዱና ትልቁን ስራ በመጀመሪያ ጠዋት ላይ ለመስራት መነሳት ይመረጣል። ይህ ልማድ በአእምሯችን ውስጥ ያለውን የተዝረከረከ ሐሳብ እና ውጥረት ያስወግዳል። ምን መስራት እንዳለብን አስቀድሞ ስለሚታወቅ በስራ ላይ ሙሉ ትኩረት ይኖረናል። ከባዱን ስራ ጠዋት ላይ ሲጠናቀቅ ደግሞ የሚሰማን የድልና የስኬት ስሜት ቀሪውን ቀን በጣም ቀላልና አስደሳች ያደርገዋል። ሁሉም ነገር ልምምድ ይፈልጋል። ስለዚህ ተለማምዳችሁ የህይወታችሁ አንድ አካል ታደርጓቸው ይገባል።
እስከ መጨረሻው ስላዳመጣችሁን አመሰግናለሁ። ቻው።